ወይዘሮ ሚኔ ደብዳቤ ተልኮልሻል ማን ነው ይላከልኝ መልካም የስልክ ጊዜ ይሁንልሽ በጣም ጥሩ ቱርካን በጣም ጥሩ ጠበቃዬን ማግኘት ፈልጋለሁ ሴትዮ አትረብሽን ያባትሽ ቤት መሰለሽ እንደፈለግሽውን ሰው በፈለግሽው ሰዓት የምታገኙ እንዳትረብሽ ነግሬሻለሁ እንዳትረብሽ ቱርካን ለዚህ ዋጋሽን አስከፍላለሁ ከዚህ ወጣለሁ ሁሉም ነገር እንደዚህ ሆነ አያበቃም ዶኑሽ ሳዳር ላስደስተው ብላ እሷ ተከፍታ ልቧ አዝኖ ወደ ቤቷ እየተመለሰች ነው የቱርካን ዶክተር በመጨረሻም ከቱርካን የደበቃትን እውነት ይነግራታል ዶክተር ምንድነው የምትለው ከዚህ በኋላ ልጅ መውለዳችን ነው የምትለኝ ዶክተር እንደዛ ነው እያልከኝ ያለው ቱርካን እባክሽን ተረጋጊ ወይዘሮ ቱርካን እንደዛ ብዬ እንኳን መዝጋት አልፈልግም ህክምና አለ ያንን ህክምና በሚገባ ካከናወንሽ ምናልባት መውለድ የምትችይበት መንገዶች ሊፈጠሩ ይችላሉ ብቻ ግን እናንተ ተስፋ አትቁረጡ ለማንኛውም ወይዘሮ ቱርካን አሁን የደም ምርመራ ማድረግ ይኖርብናል እዛኛው ክፍል ሄደሽ ደም ሰጥተሽ ነይ ቱርካን በሰማችው ነገር እያዘነች ሶመር እሷን እያጽናናት ደም ወደ መስጠትበት ክፍል ስገባ ድንገት አባቷን ትመለከታለች አባዬ ምን ተፈጠረ አባዬ ምንድነው የሆንከው አባዬ ምንድነው የሆንከው እባክህ ንገረኝ ምንድነው የሆንከው ቱርካን አንቺ እኮ ስለኔ አይመለከትሽም እኔም ስላንቺ አያገባኝም አባዬ እባክህ እንደዛ አትበል አባዬ ቱርካን ውዴ በቃ ተይው እኔ አናግረዋለሁ ሳዲቅ ለፏቲ ልጅ ኩላሊቱን ለመስጠት ነበር ምርመራ ሲያደርግ የነበረው ዶኑሽ እያለቀሰች ወደ ቤት መሄድ ስላልፈለገች ከዳሪያ ጋር ተያይዞ ወደ ትልቁ ቤት ቱርካን ጋር ይመጣሉ ዳሪያና ቱርካን ዶኑሽን ለማጽናናት አይዞሽ ለማለት ይሞክራሉ አቶ ሳዲቅ እባክህን አንድ ጊዜ ማውራት እንችላለን ምንም ማውራው ነገር የለም ቢሮዬን ለቀህ ውጣልኝ እባክህን አቶ ሳዲቅ አንድ ቀና ብለህ አናግረኝ እባክህን ሶመር ችግር አትፍጠር ቢሮዬን ለቀህ ውጣልኝ በቃ ምንም ካንተ ጋር የማውራው ነገር የለም እባክህን ሳዲቅ አባቴ እንደዚህ አታርግ እኔ አንተ አባት አይደለም ልጅን አብኜ ሰጥቼ እንደ ልጅ ቆጥሬ አንተ ግን ቤተሰቤንም ልጅንም ማዋረርክ አሁን ውጣልኝ ብያለሁ ቱርካንን ይቅር ካላልካት ከዚህ አልወጣም ከዚህ ሶመር ውጣ ብያለሁ አልወጣም እባክህን ሶመር ከዚህ ሂድ በቃ ከዚህ እንዴት ብዬ ነው የምሄደው ቱርካን አንድ ቀን እንኳን እንቅልፍ ባግባቡ ተኝታ አታውቅም ቤተሰቦቿን እያሰበች እናቴን አባቴን አስከፋው እያለች ነው ምሽቱን ሙሉ የምታሳልፈው አንተ እኮ ነህ ከአባቴ ጋር ጣልቼ ያስታረከኝ ቅያሜ ኩርፊያ መጥፎ መርዝ ነው ይቅር ማለት ደግሞ ከሁሉም በላይ የላቀ መድኃኒት ነው ያልከኝ አንተ ነህ እኮ ይቅርታን ያስተማርከኝ ቱርካን አሁን ታማለች ያንተንም የእናቷንም ይቅርታ ትፈልጋለች እባክህን ሳዲቅ እኔም እኮ እንቅልፌን አጥቻለሁ እኔም እኮ በሷ ታምሜያለሁ እኔንም እኮ ልጄ ትናፍቀኛለች ሶመር ከሳዲቅ ጋር አንድ ቦታ ሆኖ ምንም ጊዜ ሳያባክን ቱርካን ነይ ብሎ ይጠራታል ሶመር ምንድነው የሆንከው ፊቲ ምንድነው የሆንከው ሶመር ምንድነው የሆንከው ቱርካን ወዴ ተረጋጊ ይሄ ለይቅርታ የተከፈለ መስዋዕትነት ነው ምን የምን ይቅርታ ምንድነው የምትለው ሶመር ቆይ ምንድነው የሆንከው ልጄ የኔ ውድ ልጅ አባዬ ልጄ የኔ ውድ ልጅ አባዬ ዳሪያ እህቴ ምን ልታረጊያቸው ነው በቃኝ ከዚህ በኋላ ሳዳር የሚባል ልጅ መርሳት ፈልጋለሁ እሱን ማስታወስ አልፈልግም በቃ እነዚህን ሰብስቤ አቃጥላቸዋለሁ አንተ ምንድነው እዚህ የምትሰራው ለምንድነው ወደዚህ የመጣው ዶኑሽን ፈልጌ ነው ዶኑሽን ማናገር ይኖርብኛል እሷ ደግሞ አንተ ማውራት አትፈልግም አንተ ማየት አትፈልግም ዶኑሽ ማውራት አለብን ነይ ዶኑሽ ነይ ማውራት አለብን ሳዳር ምን እያረክ ነው ዶኑሽ እባክሽን አንዴ ረጋ ብለሽ አዳምጪኝ ያይሽው ነገር ሁሉ እውነት አይደለም እባክሽን ዶኑሽ ምንድነው እውነቱ ሌላ ንገረኝ እስኪ ያቺ ልጅ እጇን ይዘህ እኮ ነው ቤት ድረስ ያመጣው ዶኑሽ እባክሽን እመኚ ያቺ ልጅ የምትያት ያጎቴ ልጅ ነች ተው እንጂ ሳዳር እንደዚህ ስላልከኝ እኔ በአንተ አልታለልም ደውዬልህ ከማን ጋር ነህ ብዬ ስጠይቅህ ብቻዬን ነኝ ብለህ ነበር አሁን እንደዛ ብዬሻለሁ ነገር ግን ካጎቴ ልጅ ጋር ነኝ ብዬ ብነግርሽ አታምኚኝም ዶኑሽ ስለማታምኚኝ ነው እንደዛ ያልኩት የማላምን ምክንያቱም ስለማትታመን ነው ሳዳር በቃኝ እንዳትከተለኝ በቃ ተወኝ ብቻዬን ተወኝ
ፋቲ ከቀናት ቆይታ በኋላ የዶኑሽ የአባትነት ምርመራ በመጨረሻም እጁ ላይ ውጤቱ ደርሷል። ተመስገን አምላኬ። ወንድሜ ይህን ተመልከት። ምንድነው ፋቲ? ምንድነው እሱ? ዶኑሽ የኔ ልጅ መሆኗ ተረጋግጧል። እኔ የዶኑሽ አባት ነኝ። ምን? እስኪ አንጣው። እናው ምን ልታደርግ ነው? እንደገና ልበጠብጠን ነው? ወንድሜ ተው እንጂ። ፋቲና ሳዲቅ እያወሩ እያለ ድንገት ዳሪያና ዶኑሽ አባታቸውን ለመጠየቅ ይመጣሉ። ይህኔ ሳዲቅ የምርመራ ውጤት ወረቀቱን ለመደበቅ ይሞክራል። ዶኑሽ ምንድነው ያስከው ወረቀት ብላ ከሳዲቅ እጅ ላይ ቀምታ ስትወስድ ፋቲና ሳዲቅ ይደናገጣሉ። ሁኔታው የገባት ዳሪያ ደግሞ ወዲያውን የዲኤንኤ ውጤቱን ቀምታ ትወስዳባታለች። 99% ፋቲ የዶኑሽ አባት ነው። እህቴ ምንድነው እሱ? ምንድነው? ምንም አይደለም። ያጎታችን የሥራ ጉዳይ ነው። ልጆች በቃ ወደ ቤት ሄዱ ይኖርባችኋል። እናታችሁ እናንተን እየጠበቀች ነው። በሉ ወደ ቤት ሂዱ። ሰላም አሉ። አቶ ሶመር የሚኔን ጉዳይ ችላ ማለት የለብህም። ዛሬ ጠበቃዋን አናግሬ ነበር። ሚኔ አንተ መተህ እንድታናግራት ትፈልጋለች። አለበለዚያ ግን በእሷ ላይ ባለፈው የግድያ ሙከራ ያደረግከው አንተ እንደሆንክ ቃሏን እንደገና እንደምትሰጥ ለፖሊስ ተናግራለች። አይሆንም ሶመር፣ ያችን ሴት በፍጹም ሄዳ አታናግራትም። ቅጣቷን መቀበል ይኖርባታል። አንተንም ልጇንም ማግኘት የለባትም። ሶመር በፍጹም ሄደ እንድታያት አልፈቅድም። ቱርካን ምን እያልሽ ነው? ሶመር ሄዶ ሚኔን ማናገር ይኖርበታል። አለበለዚያ ያቺ ሴት እንደዛተችው ቃሏን ሰጥታ ሶመርንም ልጁንም ከባድ ችግር ውስጥ ነው የምታስገባው። አይሆንም ሶመር በፍጹም ሚኔን አያገኛትም ያችን ሴት። ምን ይሁን ነው የምትይው ቱርካን? እስር ቤት እንድገባ አድርገሽ ሁሉን ነገር አበላሸሽ። አሁን ደግሞ ሚኔ ተመልሳ ጋሚ ቃልን ሰጥቼ ሶመርን አሳስራለሁ እያለች እኮ ነው። ሶመር እሷ ምንም ትበል የፈለገችውን ታርግ፣ እኔም ቃል ይሰጣለሁ። በፍጹም ሄደሷን አታገኛትም ሶመር። በቃችሁ ቱርካን፣ ሚኔ ማለት የልጄ እናት ነች። ስለዚህ ሄጄ ማየት ግዴታ አለብኝ። በቃ ሄጄ አያታለሁ። ሄዴት አያታለህ? በጣም ጥሩ ሶመር። ወይዘሮ ቱርካን ለታክሲ ደውያለሁ፣ እየመጣ ነው። 2 ደቂቃ ጠብቂ። ሶመር ሚኔ ልታገኛት እየሄድክ ነው አይደል? ይኸውልህ ሶመር እንድታገኛት አልፈቅድም። ቱርካን በቃሽ። እኔ ምን ማድረግ እንዳለብኝ እንደሌለብኝ ሁሉንም ማቅ ሰው ነኝ። ስለዚህ ውሳኔ ለእኔ ተይ። ሳዳር አሁንም በዶኑሽ ጉዳይ ዶኑሽ እንድትረዳው እሷን ለማስረዳት ተስፋ ሳይቆርጥ ይለምናታል፣ ለማስረዳት ይሞክራል። ዶኑሽ ግን በፍጹም ሳዳር ልትረዳው አልቻለችም። ዶኑሽ እባክሽኝ እመኝ፣ እኔን ካላመንሽ አባቴን ጠይቂ። ያጎቴ ልጅ ነች፣ እባክሽን እመኝኝ። ሳዳር በቃ ብዙ ጊዜ ዋሽተኛል። ከዚህ በላይ እንድትዋሸኝ፣ ከዚህ በላይ በአንተ መታለል አልፈልግም። በቃኝ እኔ አንተ ነገር። በጣም ጥሩ ዶኑሽ፣ የኔ ነገር በቃሽ አይደል? እውነቱን ማወቅሽ አይቀርም። ተወኝ አይደል ያልሽው? እተውሻለሁ። ነገር ግን እውነቱን ስታቂ እኔ ልክ መሆን ይገባሻል። ሁሉም ነገር ግን ከረፈደ ኋላ ነው የሚገባሽ። ከሄድኩ ኋላ ነው። ዶኑሽ ከዚህ ኋላ አልከተለሽም። በቃ እኔም የራሴን መንገድ ጀምሬያለሁ፣ ሄጃለሁ። ተመልሼ አንቺን አልከተልም፣ አንቺን አልለምንሽም። በቃኝ። ቱርካን ሶመር እንደዛ መናገር ትክክል አይደለም ብላ እያሰበች ወደ ሥራ ቦታ መጣ። ምሳ እንብላ ብላ ይዘው ትወጣለች። ሁለቱም ጥንዶች በመሃላቸው የተፈጠረው ነገር ሁሉ ረስተው ምሳቸውን እየበሉ ምርጡን የፍቅር ጊዜ ያሳልፋሉ። ቱርካን ከኦዛር ድሮ ሚስት ጋር ከዛች የባህር ዳርቻ አጋጣሚ በኋላ ግንኙነታቸው ጠንክሮ በየቀኑ እየተገናኙ አሁን ደግሞ አብሮ ስራ ለመስራት አቅደዋል። ስለ ሲቪላይ ማንነት የማታውቀው ቱርካን አብራት ስራ ለመስራት ተስማምታ ለቤተሰቡ ይህንን ነገር ታሳውቃለች። ቱርካን ጥሩ ነገር ነው ያሰብሽው፣ ስራ መስራት ጥሩ ነው። ቆይ ሴትዋ ማነች? ምንድነው የምትሰሩት? የምንሰራው የእጅ ስራዎችን ነው። ሲቪላይ ትባላለች። በጣም ጥሩና መልካም ሴት ነች። ኦዛር መብረቅ እንደመታው ሰው በድንጋጤ ክው ይላል። ሮጃንም ሲቪላይን እያወቀች እንዳላወቀች ታስመስላለች። ጥሩ አስባችኋል ቱርካን። እኛም የምናግዛችሁ ነገር ካለ እናግዛለን። እኔ እንኳን ቱርካን የእጅ ስራ ጥሩ ነገር አይመስለኝም። ማለቴ ሌላ ስራ ብትሰሪ፣ እኛ ድርጅት ውስጥ ወይ ብትሰሪ እንደዛ አስባለሁ። አባዬ ለዛ እንኳን አታስብ። ቱርካን ሁሉንም ነገር አስተካክላለች። ኦዛር ምን ማለት እንዳለበት ግራ እየተጋባ ወዲያውን ሲቪላይ ጋር ስልክ ይደውላል። ሲቪላይ ቆይ ምን እየሰራሽ ነው? ምን እያረግሽ ነው? ልጅሽ ቤቴን ሊያፈርስ ከምወደው ልጅ ጋር እንድለያይ ያረገኝ። አንቺ ደግሞ ምን አስበሽ ነው? ቆይ ምን ልታረጊ ነው? ኦዛር ምንድነው የምትለው? ስለምንድነው የምታወራው? ምን እያልክ ነው? ቆይ ከሶመር ባለቤት ከቱርካን ጋር ምን ልትሰሪ ነው? ምን አስበሽ ነው? ቆይ ሲቪላይ ከባድ ነገር ውስጥ እየገባሽ ነው። እሳት ውስጥ እየገባሽ ነው። ይህን ወቂ ኦዛር። ለእኔ እሳት አዲስ አይደለም።
እድሜ ሙሉ ባንተ ምክንያት ስቃጠል ኖሬያለሁ እሳት አልፈራም እኔ በጣም ጥሩ ማዬ ዋጋቸውን ማስከፈል ይኖርብናል ጥሩ ነገር እያረግሽ ነው ልጄ ለያንዳንዳቸው ዋጋቸውን እናስከፍላለን እኛ እንዳስለቀሱ እነሱንም እናስለቀሳቸዋለን እናቃጥላቸዋለን ማዬ በማንኛውም ነገር ከጎንሽ ነኝ እኔ ያለሁልሽ ልጅሽ ሙስጠፋ እዚህ ውስጥ አንተ እንድገባ አልፈልግም እኔ በራሴ ይህንን ነገር ጨርሰዋለሁ ዳሪያ የዶኑሽና የፏቲ የዲኤንኤ ምርመራ ውጤት እንዳየችና ዶኑሽ 99% የፏቲ ልጅ መሆኗ የተረጋገጠ እንደሆነ ለነስሪን ስትናገር ነስሪን በንዴት እያበረች እሳት ለብሳ እሳት ጎርሳ ወደ ሳዲቅ ጋር ትመጣለች ሳዲቅ ቆይ ምን እያረክ ነው ያ ሰውዬ ልጃችንን ሲቀማ ቆመ ያየነው አይደል በጣም ጥሩ ሳዲቅ ጥሩ ስራ እየሰራ ነው ነስሪን ተረጋጊውልሽ ፏቲ ችግር አይፈጥርብንም ንገረኝ እስኪ ወንድም መች ችግር ከመፍጠር ወዳላ ብሎ ያውቃል ፏቲ ሁሌ በእኛ ህይወት ችግር እንደፈጠረ ነው አሁን ዶኑሽ የሱ ልጅ እንደሆነች ሲያቅ ምን እንደሚያደርግ ጠፍቶብህ ነው ሳዲቅ ምን ሆነ ዝም ያልከው ቆይ ለምንድነው ዝም ያልከው እኔ ግን ዝም አይደለም ሳዲቅ ዝም አይደለም ልጆቼን ዳሪያን ዶኑሽን ይዤ ከዚህ ሄዳለሁ እዚህ ምንም አልሰራም ነስሪን ይሄንን አታረጊውም ልጆቹን ይዘሽ የትም ሄዳችም ሄዳለሁ ልጆቼን ይዤ ከዚህ ሄዳለሁ እኔ እንዳንተ ልጄን ሲቀማብኝ ዝም ብያላይም ልጆቼን ይዤ ሄዳለሁ ከዚህ ሄዳለሁ ነስሪን ምሽት ላይ ሳዲቅ ነስሪን ጋር መጥቶ ልጆቼን አሳይኝ ልጆቼ ማግኘት ፈልጋለሁ ቢል ነስሪን ግን በር ዘግታበት አላስገባም ብላ ተከለክለዋለች ሶመር ወደ መጣልኝ አንተም ልጄን በጣም ነው ናፈቃችሁኝ ሶመር ሚኔ እዚህ የመጣሁት ጠበቃይና ማየ ስላስገድዶኝ ነው እንጂ አንቺ ማየት ፈልጌ አይደለም ለምንድን ነው የፈለግሽኝ በጣም ጥሩ ስለዚህ ከቱርካን ጋር ከልጄ ጋር ደስተኛ ሆናችኋል ማለት ነው ልጄን ለቱርካን ሰተ ደስተኛ ሆናል ማለት ነው ግን እኔ ደግሞ ዝም አይደለም ሶመር ቱርካን እንድትጫወትብኝ በፍጹም አልፈቅድም ልጄን ቱርካን እንድታሳድግ አልፈቅድላትም ሚኔ ምንድነው የምትፈልጊው ብቻ ንገሪኝ ክሱን አቋርጠ ከስር እንድፈታ ታረጋለህ አለበለዚያ ግን ሶመር ያንን ክስ እንደገና እንዲከፈት አረጋለሁ ሶመርና ቱርካን ናቸው የግድያ ሙከራ ያደረጉብኝ ብዬ ቃሌን ሰጥቼ ሁላችንም እዚህ እስር ቤት ውስጥ እንድንበሰብስ ነው ማረገው ሚኔ አንድ ነገር ግን ልንገርሽ አንቺ ከዚህ እንደወጣሽ ኪራዝን የማሳደግ መብቱ ለኔ ነው የሚሰጠው እኔ በፈለኩ ሰዓት ብቻ አንቺ መተሽ ታያታለሽ ሶመር ወደ ቤት ተመልሶ መጥቶ ከጠበቃው ጋር ስለምን ያወራ ያለ ድንገት ቱርካን ትሰማለች ሶመር በጣም ጥሩ ያቺ ሴት ያገኛት እንዳታናግራት ብዬ ሄደ ያገኛት ቱርካን እንዳዳምጪኝ ይኸውልሽ ቱርካን እጄ ማግኘት ነበረብኝ ማናገር ነበረብኝ ለልጅም ለሁላችን ሲባል ትክክለኛውን ነገር ማድረግ ነበረብኝ ሶመር ያቺ ሴት ኮሌጅን የቀማችብኝ ቅጣቷን መቀጣት አለባት በዚህ መንገድ አይደለም ቅጣቷን የምትቀጣው ቱርካን አንቺ እሷን ለመበቀል ስትይ ልጇን መጉዳት የለብሽም በቃ ቱርካን መሆን ያለበትን ነገር ነው ያደረኩ ያለሁት እጄ እሷን ማናገርም ክሱንም ማቋረጤ መሆን ያለበት ነገር ነበር ምን ክሱን አቋረጥኩ ሶመር ሚኔ እንድትፈታ አው ቱርካን አለበለዚያ ከባድ ችግር ይፈጠራል ለኪራዝም ለኔም ለሁላችንም ጥሩ አይሆንም በቃ ክሱን ማቋረጤ የግዴታ መሆን ያለበት ጉዳይ ነው ሶመር በፍጹም ክሱን አታቋርጥም በፍጹም ቱርካን አደርገዋለሁ ሶመር አደርገዋለሁ ቱርካን ሶመር ያንን ክስ ካቋረጥ ሚኔ ከተፈታች በእውነት ይቅራል የለም ሶመር ይቅራል የለም ሶመር ሰላም ውዴ ቃና መሳይ ቤተሰቦች እንዴት ናችሁ እንዴት ቆያችሁልኝ ለዛሬ አሰናዳውላችሁ የወፍ ጎጆ ተወዳጁ ድራማ ክፍል 57 ይህንን ይመስል ነበር እንዴት ነበር ሐሳብ አስተያየቱን አስቀምጡ በቀጣይ ክፍልስ ምን ይከሰት ይሆን ሁሉንም አብረን እንመለከት ይሆናል ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳይ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ ሁላችሁም ደግሞ ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ ቪዲዮቻችንን ላይክ ማድረጋችሁ ቁጥር የምንለቃቸው ቪዲዮዎች በተክላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ ያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት ደግ አይለፎት ሀገሬ ሰላም ትሁን